ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቤተሰቦች የአልፎ 24 የሰዓቱ ሁለት አጫጭር ዜናዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድታደምጡ ግብዣዬ ነው። ክቡራን አድማጮች የመጀመሪያ የማስደምጣችሁ መረጃ በምስራቅ ወለጋ የተፈጸመ የ19 ሰዎች ግድያና በስጋት ውስጥ ያሉ ነዋሪዎች በኦሮሚያ ክልል ምስራቅ ወለጋ ዞን ጊያ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸው ተገልጿል። ፓርቲዎችም የተለያየ መረጃዎችን አውጥተዋል። በዝርዝር የምንመለከተው ጉዳይ ይሆናል። በመቀጠልም ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እያዋለ ነው መባሉ ውድቅ አድርጓል። በትግራይ በዝምታ ውስጥ የሚፈጸም የዘር ማጥፋት ቀጥሏል። ዝርዝሩን የምንመለከተው ይሆናል። በቅድሚያም በኦሮሚያ ክልል ምስራቅ ወለጋ ዞን ጊያ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውና መዘረፋቸውን ነዋሪዎች ለቢቢሲ ገልጸዋል። ተቃዋሚዎቹ እናት ፓርቲና ኢሃፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጆች ይኖርበታል በተባለው ጠጋ ጂሺ ሻሾበር አነስተኛ ከተማ ታህሳስ 14 2018 አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገርኳቸው ያላቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት ቀደም ብሎ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ ከማን ጋር እንደተደረገ እንደማያውቁ አንድ ነዋሪ ተናግረዋል። ሌላ ነዋሪ ደግሞ መሳሪያ እናስረክብን ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁሙ መረጃዎችን አውጥተዋል። ግጭቱ ከመቀስቀሱ አስቀድመው ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመዋል። ውጊያው እስከ እኩለ ቀን ድረስ መቆየቱንም ተናግረዋል። ከዚህ ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸውን እንዲሸሽ እንዳደረጉ የተናገሩት አንድ የዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ለቢቢሲ ተናግረዋል። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እማኙ የሁለት ሰዎች አስክሬን ማየታቸውንም ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጡ ሲደረግ ቤታቸው እንደነበሩ የተናገሩት አንድ የዓይን እማኝ ከሟቾቹ ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበት ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው ያየ በአሰቃቂ ሁኔታ እንደገደሏቸው ለቢቢሲ ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼ እየተንጫጩ እላዩ ላይ ሲወድቁ አምጣው መሳሪያውን እመታቸዋለሁ ሲሉ እኔ በጥርሴም መሰለኝ አነሳኋቸው። 3ቱም ልጆች አነሳኋቸው፣ ተደፍቼ እኔን ግደሉ ብዬ ለመንኳቸው ሲሉ ድርጊቱን ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደሉበት ስፍራ ከተቀበሩ ከ5 ቀናት በኋላ ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውን ለቢቢሲ ገልጸዋል። ቢቢሲ አነጋገርኳቸው ያላቸው የዓይን እማኞች የሟች ቤተሰቦች ጥቃቱ የተፈጸመው የተኩስ ልውውጡ ጋብ ሲል ቤታቸው ውስጥ በቤተ ክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሃን ሰዎች ላይ መሆኑንም ገልጸዋል። እማኞች አብዛኞቹ ሟቾች በስለት ወይም በቢላዋ ተጠቅተው መገደላቸውና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መገኘቱን ተናግረዋል። አንድ የቤተሰባቸው አባል የተኩስ ልውውጥ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉባቸው የተናገሩት 2 ሰዎችም አካላትም የለው ሲሉ አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። የሞቱትን እንኳን ደርሰን ለመቅበርና አስክሬን ለማንሳት አልቻለም። እስከ ቅዳሜ ዕለት ድረስ አስክሬናቸው እንዳልሆነ ሆኖ አገኘናቸው ሲሉ አንድ እማኝ ተናግረዋል። ቢቢሲ ያነጋገርኳቸው ያላቸው 5 ነዋሪዎችና የሟች ቤተሰቦች ውስጥ 4ቱ በጥቃቱ የተገደሉ ሰላማዊ ሰዎችን ቁጥር 19 ነው ሲሉ አንድ ነዋሪ ደግሞ ቁጥሩ ከዚህ ከፍ ሊል እንደሚችልም ጠቁመዋል። አንድ ነዋሪ ለጥቃቱ ምክንያት ነው የሚሉትን ለቢቢሲ እንደተናገሩት የእናንተ ልጆች ናቸው ከፌዴራል መንግስቱ ጋር የገጠሙት ፋኖን ትደግፋላችሁ በሚል ነውም ብለዋል። እናት ፓርቲና ኢሃፓ ጥቃቱን አውግዘው ባወጡት መግለጫ ጥቃቱን በመንግስት መዋቅር በግልጽ የተፈጸመና በእጅጉ የሚያሳዝን ተግባር ብለውታል። ጨምረውም ይህ ተግባር መንግስት በዓላማና በስውር የሚፈጽም ደባ መሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍን የበኩላቸው እንዲያደርጉ ፓርቲዎቹ ጠይቀዋል። ባለቤታቸው የተገደለባቸው ነፍሰ ጡር ነዋሪ መሬት የለኝ ምን የለኝ፣ እሱ ነው የቀን ስራ ሰርቶ የሚያስተዳድረኝ፣
5 ልጅ ይዤ የምልሰው የምቀምሰው አንድም ነገር እንኳን የለኝም ሲሉ ስለ ወደፊት ሁኔታቸው በተመለከተ ለቢቢሲ ተናግረዋል። ባለቤታቸውን እሱን እንዲህ ሆኖ ስላገኘሁት ምግብ ትቻለሁ፣ ተጎድቻለሁ ሲሉ አሁን ያሉበትን ሁኔታ አንድ የሟች ቤተሰብ ተናግረዋል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ጭንቅ ውስጥ መሆኑን ነዋሪዎች ጠቁመዋል። አንድ የሟች ቤተሰብ አሁንም መጡ እየተባለ ሰው እየተረበሸ ነው ያለው። መኖር አይደለም የምንኖረው፣ ስጋት ላይ ነው ያለነው፣ ምጥ ላይ ነው ያለነው ብለዋል። ያለፈው ሳይሆን እኛን የሚያሳስበን ወደፊት የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት ነው ያሉት፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉ ሌላ ነዋሪ ስጋታቸውን ገልጸዋል። ቢቢሲ የኦሮሚያ ክልል ኮሚሽን ቢሮ ኃላፊና የምስራቅ ወለጋ ዞን ፖሊስ አዛዥን ለማነጋገር ጥረት ያደረገ ቢሆንም እንዳልተሳካለትም ገልጿል። ጊዳ አያና ወረዳ ከዞኑ ዋና ከተማ ነቀምቴ በ100 ኪሎ ሜትር ርቀት ገደማ የሚርቅ ወረዳ ሲሆን ከዚህ ቀደምም ተመሳሳይ ጥቃቶች እንደተፈጸሙ ነዋሪዎች ይናገራሉ። ወረዳው የኦሮሚያና የአማራ ክልሎችን የሚያዋስን አካባቢ ሲሆን በድንበር አካባቢም ፋኖ ነን የሚሉ ታጣቂዎች እንደሚንቀሳቀሱና ጥቃት እንደሚፈጽሙም ይነገራል። ወደ ሌላኛው መረጃችን ስናልፍ ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እያዋለ ነው መባሉ ውድቅ አደረገ። በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል አለ። ህዝበ ወያነ ሓርነት ትግራይ ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እያዋለና በረሃብ እየቀጣ ይገኛል ሲሉ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ሽፈራው ተክለማርያም ያቀረቡት ወቀሳ ውድቅ በማድረግ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ቢሆን በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል ገለጸ። የአደጋ ስጋት ስራ አመራር ኮሚሽን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ህወሓት መሰረታዊ ፍላጎቶችንና የሰብአዊ ቀውሶችን ለፖለቲካ ዓላማዎች እያዋለ ነው በማለት ከሰው ይህም ተግባር ለረጅም ጊዜ ሲተገበር የቆየ ልማድ መሆኑን ገልጸዋል። አክለውም ህወሓት ለተፈናቃዮች ተብሎ የተላከን እርዳታ የዓለም ትኩረት ለመሳብ ለሚሰራው ድራማዊ ፕሮፓጋንዳ እየተጠቀመበት መሆኑን ተናግረዋል። በጉዳዩ ላይ የህወሓት ጽሕፈት ቤት ለአዲስ ስታንዳርድ በሰጠው ምላሽ ክሶቹን ነጭ ውሸት ሲል ውድቅ በማድረግ ከፕሪቶሪያ ስምምነት በፊትም ሆነ በኋላ የንጹሃን ደህንነት የአጀንዳው ዋና ጉዳይ መሆኑን አጽንኦት ሰጥቷል። በጦርነቱ ምክንያት ህዝባችን ከቤታቸው ተፈናቅለው በተለያዩ አካባቢዎች ተበታትነው ይገኛሉ፣ አሁንም ድረስ በስቃይ ውስጥ ናቸው ሲል ጽሕፈት ቤቱ አስታውቋል። በተለይም በ146 የስደተኞች ካምፕ ውስጥ ያሉ ሰዎች ለረሃብ፣ ለበሽታና ለስነ ልቦና ጉዳት ተዳርገዋል ብለዋል። የፓርቲው ጽሕፈት ቤት አክሎም ድርጅቱ እነዚህን ጉዳዮች ለዓለም አቀፍ ድርጅቶች ለህዝብና ለሚመለከታቸው ባለድርሻ አካላት በተከታታይ ሲያስተላልፍ መቆየቱን ጠቅሷል። የፕሪቶሪያ ስምምነት ከተፈረመ በኋላ በዝምታ ውስጥ የሚፈጸም ዘር ማጥፋት እየተካሄደ መሆኑን ለዓለም አቀፉ ማህበረሰብና ሰላም ወዳድ ህዝቦች እየገለጽን ነው ሲል ጽሕፈት ቤቱ ገልጾ ይህ ሁኔታ ትኩረት ለሚሰጥ ማንኛውም ሰው በስፋት የሚታወቅ መሆኑን አጽንኦት ሰጥቷል። የህዝቡ ጥቅም ቀዳሚ ነው ሲል ለአዲስ ስታንዳርድ የገለጸው ህወሓት የሰብአዊ ፍላጎቶች መጠን በገለልተኛ አካላት ሊረጋገጡ እንደሚችሉ ገልጿል። ፓርቲው አክሎም የፌዴራል መንግስት የሚያሳየው የብልጽግናና መረጋጋት ትርክትን በትግራይ ውስጥ የዜጎችን እውነታ የሚያሳይ አይደለም ብሏል። የጽሕፈት ቤቱ ቃል አቀባይ ምንም እንኳን ግጭቶች በአብዛኛው ቢረግቡም አስከፊ ሁኔታዎች ግን አሁንም መቀጠላቸውን ገልጸዋል። ከነዚህ መካከል የትራንስፖርት እገዳ፣ የሰብአዊ እርዳታና የሕክምና አገልግሎት እጥረት እንዲሁም ተፈናቃዮች ወደ ቀያቸው እንዳይመለሱ የሚገጥሟቸው እንቅፋቶች ይገኙበታል ብለዋል። ህወሓት ዋናው ጉዳይ በትግራይ ህዝብ ላይ የተፈጸመው የዘር ማጥፋትና የዘር ማጽዳት ወንጀል ነው ብሏል። ጽሕፈት ቤቱ የተፈናቃዮችን መጠን ሲያብራራ ከ1.1 ሚሊዮን በላይ የሚሆኑ ሰዎች ላለፉት 5 ዓመታት ገደማ ተፈናቅለው እንደሚገኙም ገልጿል። ከረሃብ ጋር በተያያዘ ስለሚከሰቱ ሞቶች የሚገልጹ ሪፖርት፣ ምስሎችና ቪዲዮዎች በማህበራዊ ሚዲያ በስፋት መሰራጨት ከመጀመራቸው ከረጅም ጊዜ በፊት በይፋዊ መንገዶች ሲቀርቡ እንደነበር ተጠቁሟል። ህወሓት እነዚህ ነባራዊ ሁኔታዎች አሁን በምስል ተደግፈው የቀረቡት ምስሎች የሰውን ልጅ ስሜት ገላጭ ስለሆኑ ነው በማለት ገልጿል። ድርጅቱ ሁኔታው ተጋኖ ቀርቧል የሚሉ ክሶችን ተጠያቂነት ወደ ፓርቲው ለማዞር ታስቦ የሚደረግ ተራ ፕሮፓጋንዳ ነው በማለት ውድቅ አድርጓል። ከመንግስት የአሰራር ስርዓት ውጭ የሚቀርብ ማንኛውም የሰብአዊ እርዳታ ተቀባይነት የሌለውና በህግ የሚያስቀጣ ነው በማለት ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ለሰጠው ማስጠንቀቂያ ምላሽ የሰጠው ጽሕፈት ቤቱ እንዲህ ያሉ እርምጃዎች የዘር ማጥፋት ፍላጎትን የሚያንጸባርቁ ናቸው እያለ ሲሆን የሰብአዊ ድጋፍን መገደብ ህዝብን ለማጥፋት እንደመሞከር ይቆጠራል ሲል ገምቷል። ይህ ክስተት የመጣው በትግራይ ክልል ሕጻጽ መጠለያ ጣቢያ በሚገኙ በርካታ ተፈናቃዮች እየተባባሰ በመጣው የረሃብ ቀውስ ውስጥ እንደሚገኙ መገለጹን ተከትሎ በከፋ የምግብ እጥረትና በውስን የሕክምና አገልግሎቶች ምክንያት ተደጋጋሚ ሞት እየተመዘገበ መሆኑንና በርካታ ሰዎች በአስከፊ ሁኔታዎች ላይ እንደሚገኙ ዘገባዎች አመላክተዋል።
በክልሉ መገናኛ ብዙሃን ባወጡት መረጃ መሰረት ከሐምሌ 2017 ጀምሮ በምግብ እጥረት ምክንያት ቢያንስ 50 ተፈናቃዮች ሕይወታቸው አልፈዋል። ወደ 1700 የሚጠጉ ሰዎች ደግሞ ለተመሳሳይ አደጋ ተጋልጠዋል። አረጋውያን፣ ሴቶችና ሕፃናት ዋነኛ ተጓዦች ሲሆኑ ነዋሪዎች ለቀናት የሚበሉት በማጣታቸው ምክንያት ተዳክመው እንደሚወድቁ ተገልጿል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በበኩሉ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ በሚገኘው ሕጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎች የተሳሳቱ ናቸው ሲል አጣጥሏል። ኮሚሽኑ በትግራይ ክልል የተፈናቃዮች የሰብአዊ ድጋፍን አስመልክቶ ሮብ ታህሳስ 15 2018 በሰጠው መግለጫ በተለያዩ የማህበራዊ ሚዲያዎች በሕጻጽ የሚገኙ ዜጎች ድጋፍ እንዳልደረሳቸው የሚገልጹ ዘገባዎች የተሳሳቱና የመጠለያ ጣቢያውን አጠቃላይ እውነታ የማይወክሉ ናቸው ብሏል። መንግስት በመጠለያ ጣቢያ ለሚገኙ ዜጎች የቅድሚያ ትኩረት በመስጠት ዓመቱን ሙሉ የምግብ ድጋፍ ሲያቀርብ መቆየቱን የገለጸው ኮሚሽኑ በመስከረም ወር 2018 ጀምሮ እስካሁኑ የታህሳስ ወር ድረስ ያልተቆራረጠና የተሟላ የሰብአዊ እርዳታ እየተሰራጨ እንደሚገኝ መረጃዎቹ አረጋግጠዋል። በመግለጫው ዝርዝር መረጃ መሰረት ባለፉት 4 ወራት ውስጥ በአስገደ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ 14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪም በአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገውን ለ14413 ዜጎች የሚያስፈልገው ምግብ ተሰራጭቷልን ብሏል። የምዕራብ ትግራይ አስተዳዳሪ አቶ ግዳይ አዘና ከ50 በላይ ተፈናቃዮች መሞታቸውን አረጋግጠዋል። አቶ ግዳይ ከ2013 ጀምሮ ከ300 በላይ ተፈናቃዮች ሕይወታቸውን ማጣታቸውን ገልጸው በአስቸኳይ ጣልቃ ካልተገባ ተጨማሪ የሰው ሕይወት ሊጠፋ እንደሚችል አስጠንቅቀዋል። የተለያዩ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች እና ሌሎች አካላት በረሃብ ምክንያት ሞት መከሰቱን፣ የሕክምና እጥረት መኖሩንና ባለስልጣናትና ዓለም አቀፉ ማህበረሰብ ረዘም ላለ ጊዜ እርምጃ ለመውሰዳቸውን በመጥቀስ በትግራይ ውስጥ የሚገኙ ሕጻጽ ተፈናቃዮች ካምፕና በሌሎች ቦታዎች አስቸኳይ እርምጃ እንዲወሰድ ጠይቀዋል። ቀደም ሲል የትግራይ የአደጋ ስጋት ስራ አመራር ኮሚሽን አቶ ገብረ ሕይወት ገብረ እግዚአብሔር ስለ ቀውሱ ለአዲስ ስታንዳርድ በሰጡት መግለጫ በትግራይ ክልል በሚገኙ 146 መጠለያዎች ከሚገኙ ተፈናቃዮች መካከል 80 በመቶ ከምዕራብ ትግራይ የመጡ ናቸው ብለዋል። ኃላፊው የነዳጅ እጥረት መሬት ላይ ያለውን ሰብአዊ እርዳታ አሰጣጥ ችግር በእጅጉ እንዳባባሰውና ያለውን ድጋፍ ለተጎጂዎች ማድረስ እንቅፋት እንደሆነ ተናግረዋል። ባለው የነዳጅ እጥረት ምክንያት ያሉንን ውስን ቁሳቁሶች እንኳን ማከፋፈል አልቻልንም ያሉት ኃላፊው ለትግራይ ክልል ሊመደብ የነበረው የነዳጅ መጠን ቀደም ሲል ከነበረበት 15 ሚሊዮን ሊትር ወደ 1.2 ሚሊዮን ሊትር ዝቅ ማለቱን ገልጸዋል። አክለውም ዓለም አቀፉ ማህበረሰብ ሰብአዊ ድጋፍ ትኩረት እየተቀያየረ ባለበት በዚህ ወቅት ከሁሉም የተሻለው መፍትሄ ተፈናቃዮች የራሳቸውን ፍላጎት በራሳቸው ማሟላት ወደሚችሉበት የቀድሞ ቀያቸው መመለስ ነው ብለዋል። በትግራይ ክልል ለ2 ዓመታት በተካሄደ ጦርነት ከምዕራብ ትግራይ የተፈናቀሉ በሺዎች የሚቆጠሩ የትግራይ ተወላጆችን መመለስና አካባቢው በትግራይ ክልላዊ ግዛት ስር መመለስ እስከዛሬ ድረስ ከፕሪቶሪያ የሰላም ስምምነት ውስጥ ያልተሟሉ ክፍሎች ናቸው። ክቡር አድማጮቻችን የሰዓቱ አጫጭር መረጃዎች እስካሁኖቹ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። በቀጣይ ትኩስ ዜናዎች እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ።